ኤፍሬም እና ቡዜ ተገናኝተዋል ለማውራት ስለ አብርሽ ጉዳይ ማለት ነው። ግን አሁን አሳሳቢ ጉዳይ ነው። አሁን ዳኒም ሄዶ ነበር ከቤት ግን ነገሮች በጣም ከባድ እንደሆኑ ብዙ ነገር እያየን ነው። ሩታዬ በዚህ አይነት ነው እንግዲህ አብርሽን መበቀል በጣም ጥሩ አይደለም። በዚህ አይነት ልክ ምንም ነገር እኮ የሚያስታውሰው ነገር የለም። ስለ ሄርሜላ የሚባል ነገር ስለ ልጁ ስለምኑ አባል የተባለውን ብቻ ነው የሚያወራው። ምንም ነገር ሌላ ታሪክ ሆኗል በቃ። ብዙ አነጋጋሪ ቪዲዮ ስለሱ እየወጡ ነው። በጣም ህይወቱ አስቸጋሪ ነው። ቤተሰቦች በጣም አሳዛኝ ጉዳይ ነው። በዚህ አይነት ጭካኔ በዚህ አይነት መተት የራስ አደርጋለሁ ብሎ መነሳት በጣም ከባድ ነው። ቤተሰቦች ምን ያክል የኤፍሬም መተባበር የሚያስገርም ነው። የሩታ አስፈቂ ስለምትፈልገው ነው። ባለፈው ግን በየሚዲያው እየወጡ ሲዝቱ ነበር። ሁለቱ በባሌም በቦሌም ሆነን ከሁለቱ ጋር ይገናኛሉ የሚል ምላሽ ሲሰጡ ነበር ሩታና አብርሽ ሩታና ኤፍሬም ማለት ነው። ነገር ግን አሁንም ከባድ ነው። በዚህ ልክ በዚህ ጭካኔ ልክ ምንም ታሪክ እኮ የሚያውቀው የለም። ስለምንም ደንዝዟል እኮ በቃ አካሉ ነው እንጂ ያለው መንፈሱ ምንም ተቀምጧል። ስለምን እንደሚያወራው ስለ ዳኒ ብራቮ በቃ ዳኒ አንዳንድ ጊዜ ስለ ሀቅ የሚቆመው ነገር በጣም ይመቸኛል። ዳኒ ሮያል ቤት ሄዷል። ነገሮችን ለማጣራት ሙከራ እያደረገ ነበር። ጸበልም መውሰድ ፈልጓል። ነገር ግን በፍጹም ልትሰጠው አልፈለገችም። ደህና ነው ከዚህ በላይ ምን ይሁን ነው እያለች ያለችው። ነገር ግን ልጁ ምን ያክል ከባድ ላይፍ እየመራ እንደሆነ ምንም አያውቅም እኮ በድን ሆኗል። ኧረ በፈጣሪ ኦኬ እሱ አስታርቅ። እንዲህ አይነት ሰውን በፍላጎት በፈቃደኝነት የራስ ማድረግ ሲገባ በመተት በሌላ ነገር በባዕድ ነገር በጣም የሚያሳዝን ነው። የልጁ አባት ነው። በእርግጥ እሷም በሄርሜላ መንገድ እንደ ሄርሜላ አይነት መንገድ ነው ፈልጋው አስጠይቀው ያመጣችው። አልፈልግም ብላ ሰማንያውን ቀዳ ነበረ። ነገር ግን በሰው እጅ ሲይዙት አሳማ ያምራሉ። ሄርሚ ከወደቀበት ነው አንስታ እዚህ ያደረሰችው። ደስተኛ ያደረገችው ነገሮችን ውጭ ሄዶ ያሳል ነበር እንደ ካናዳ እኮ ሄዶ ነበር። ስለዚህ ያን ጥሎ ሄዶ ለሷ ብሎ ነው እንግዲህ የመጣው ለልጁ ብሎ ነገሮችን አይጭሰማል። ለአዲስ አመት ለበዓል ብሎ ነበር የመጣው በዛው ላይ የቀረው። እንግዲህ ሩታ ግን ምን ያክል የተወሰበሰበ ነገር ካልፈለገ አልፈልገውም ስታቅፈው እሱ ራሱ ማቀፍ ጭራሽ አይችልም። በቃ ሌላ ሰው በቃ ሌላ ታሪክ እስከዛሬ የነበረውን ታሪኩን ጭራሽ አያውቅም። ሌላ ታሪክ ሌላ ታሪክ ነው የሆነው። በጣም የሚያሳዝን ነው። አብርሽ በዚህ መንገድ ይሆናል ብሎ በፍጹም አይጠበቅም ነበር። እንዲህ ችግር ከተፈጠረ ለምን ሚዲያ ያወጡት? በቃ እቤት ስትራለው ማስቀመጥ ነው። ስለዚህ ዳኒ ሄዶ ቤት ነበር ማግኘት ፈልጎ ነበር። ጭራሽ ዳኒ በጣም ባየው ነገር በጣም ተጸጽቷል፣ አዝኗል። ትክክል ነው። በፊትም ፍንጭ ሰጥቶት ነበር እኮ ሄርሜን እኮ አግተዋት ነበር። በዛ መንገድ ነው የመጣችው። ግን የአብርሽ ላይፍ ግን በ11ኛው ሰዓት አንዳንድ ጊዜ ሰው ሲያልፍለት ሰው ሰክሰስፉል ሲሆን በዚህ አይነት ምቀኝነት እድለኛ ሆኖ በዙሪያው ያሉ ሰዎች ይወዱታል። ጓደኞቹ ምናምን ብዙ ጓደኞቹ ታሪክ እንሰራለን እያሉ ነው። ያም ሁሉም ባለበት መቼም እየፎከረ ነው። እስኪ የሚያደርጉት እናያለን። ቡዜም እስካሁን መልስ አልሰጠችም። ትናንትና ግን ኤፍሬም ጋር ተገናኝታ ብዙ ነገር ተባብሏል። በጭራሽ አልፈታም ብላ ነው እንግዲህ ቪዲዮ ያለቀው የጨረሱት። ስለዚህ በባሌም በቦሌም ልጁ ጤነኛ አይደለም። በጣም የሚያሳዝን ቤተሰብ እንዲህ ወንድሙ እንዴት ለሱ ይተባበራል? ሲጀመር አብርሽና ሩታ እየተጣሉ ነበር። ስለዚህ ኤፍሬም ከእሷ ጋር መገናኘትም ጭራሽ አልነበረበትም። በዛ መንገድ ነው የተጠቀመችበት። በጣም የሚያሳዝን ለወንድሙ ወርቃት ትልቅ መንገድ እያመቻቸ ነው። ግን ታሪክ ተፈጥሯል። በጣም የሚያሳዝን ነው። አብርሃም በዚህ ልክ ይሆናል ብሎ ማንም የጠበቀ ሰው የለም። ደንዝዟል። ሌላ ታሪክ ሌላ ታሪክ ማለት ነው። በጣም የሚያሳዝን ልጅ ነው። የሚሆነውን እናያለን። ወደ ሀኪም ቤትም ሆነ ወደ ጸበል ከሄደ እንግዲህ ያገግማል ተብሎ ይጠበቃል። ነገር ግን የድግምት ነገር ግን መጀመሪያ ሳይሆን ከሆነ በኋላ እንደ መጀመሪያው ሴታፕ ባካፕ ማድረግ አይቻልም። ትንሽ ይከብዳል። በጣም የሚያሳዝን ነው። አብርሽ በዚህ ልክ መሆኑ
እጅግ የሚያሳዝን ነው፣ የሚያስቆጭ ነው። የልጇ አባት ነው፣ ምንም ቢለያዩም የልጇ አባት ነው። በዚህ ልክ ግን መጨከኗ ተገቢ ነው። በጣም የሚያሳዝን ቤተሰቡ። አዳዲስ ነገሮች ካሉ ደግሞ እንዲሁ በቀየን የተወሰነ ነገር እንማራለን ብዬ አስባለሁ። ቪዲዮ ላይክ እና ሰብስክራይብ ያደርጋችሁ ቤተሰብ መሆን ይቻላል። 1000 ሰብስክሪፕሽን ለመግባት 990 ገብቻለሁ። ዋንቺ ብቻ ነው የሚቀረው። ስለዚህ ቤተሰብ የሆናችሁ ላይክ እና ኮሜንት ያደርጋችሁ የተለያዩ አዳዲስ መረጃዎችን ሪአክት የምናደርግበት ይሆናል። ለልጁ ግን ፈጣሪ ሀብቱ እንዲምረው ነው ምኞታችን። ግን የሱ ህይወት ግን በጣም አሳዝኖኛል። በዛ ልክ የሷስ ሳይሆን የኤፍሬም እንዲህ መጃጀን ነው። ስለ ሩታ ጋር ስለተመለሰ ብቻ ጤነኛ ነው ማለት አይቻልም። ሄርሜላ የሚባል ሰው ጠፍታበት ሩታን ራሱ የሚያስታውሳት ሁሉ አይመስልም። ሌላ ታሪክ ነው የገባው። የሚያሳዝነው። በያላችሁበት ሰላማችሁ ብዙ ይበል። በሌላ ጊዜ በሌላ ርዕስ እንገናኛለን። በያላችሁበት ሰላሙን ሰብስክራይብ ያደረጋችሁ ቤተሰቦች በያላችሁበት ሰላም